እኔም አልነበርኩም ለቃል ስታስረዳት የመጀመሪያውን አልነበርኩምና ስለ እስልምናን ብታስረዳኝ ደስ ይለኛል መጀመሪያ ወደዚህ ውስጥ ከመግባቴ በፊት። እሺ እስላም ብሎ ማለት ባጭሩ እስልምና ሃይማኖት አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። አጀማመሩ ከሚለው እንምጣ። ኢስላም የሚጀምረው ከመቼ ጀምሮ ነው ለመሆኑ? ማንስ ነው ይህን እስልምናን ሃይማኖት የደነገገው? ሃይማኖት ሰዎች ምድር ላይ የሚመሰርቱት አይደለም። ሰዎች ምድር ላይ የሚመሰርቱት ሰው ሰራሽ ሃይማኖት ወዴትም አያደርስም፣ ወደ ገነት አያደርስም፣ የአምላክንም መንገድ ሊገልጽም አይችልም። ነገር ግን ሃይማኖት አምላክ ራሱ ለነቢያት ደንግጎ የሰጣቸው ለትውልድ አስተማሩ ብሎ ያዘዘባቸው ይሄ ነው ትክክለኛ ሃይማኖት። ከመጀመሪያው ስንጀምር ጊዜ እስልምናን ታሪክ አምላክ አላህ ሱብሓነሁ ወተዓላ አዳምን ወደ ምድር ውረድ ሲለው ጊዜ ከሰማይ አዳምና ሐዋን ከዛ ጊዜ ይጀምራል ቃል ኪዳን የገባላቸው ይሄን ኢስላምን ይከተሉ ዘንድ ነው። ይሄን ከተከተሉ ኢስላምን ቀኑን መንገድ ዳግም ወደ ገነት ሊመለሱ እንደሚችሉ ማንም ሰው ሐዘንና ትካዜ እንደማይነካው ለዘላለም ደስታን እንደሚያገኝ ያንን ደግሞ አንቀበልም ያለ ሰው ለገሃነም እንደሚወርድ ይነግረዋል። ማስረጃ يقول سبحانه وتعالى في سورة البقرة قل اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون أملاكاتنا الله مريدان በሉ ሁላችሁም ወደ ምድር ውረዱ አልኳቸው አለ። ማንንና ማንን? አዳምና ሔዋን። በሉ ሁላችሁም ወደ ምድር ውረዱ፣ ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ ያን ቅኑ መንገድ ከአንተም ከዘርህም የተከተለ በእነርሱ ላይ ፍርሃትና ሐዘን የለባቸውም ማለት ነው። ነገር ግን ያን የምልክላችሁን ቅኑ መንገድ ያስተባበለና የካደ እነዚህ ሰዎች የገሃነም ሰዎች ናቸው፣ በእርሷም ለዘላለም ይዘውትራሉ አለ። አምላክ አላህ ይሄንን ቃል ኪዳን የገባውን ለአዳም በአዳም ዘሮች ላይ ነቢያት የሚባሉን በየጊዜው እያስነሳ ይህን ቅኑ መንገድ አዘዛቸው እንዲከተሉ። ያንንም ኢስላምን ለትውልዶቻችሁ ስበኩ ብሎ አዘዛቸው። ቃሉን ፈጸመ። እነ ኖህ ሲነሱ ጊዜ ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል። አምላክ አላህ ሱብሓነሁ ወተዓላ ያን ቅኑ መንገድ ኢስላምን አዘዘው። ለትውልድህም እስልምና ስበክ እያላዘዛቸው ልክ እንዲሁ ከእነርሱ በኋላ እና አብርሃም ተነሱ። አብርሃምን ገና ሲገለጥና ሲያናገረው ጊዜ አምላክ አላህ ኢዝ ቃለ ለሁ ረብሁ አስሊም፣ አብርሃም ሆይ ለእኔ ታዛዥ ሁን ወይም ሙስሊም ሁን አለው። ቃለ አስለምቱ ሊረቢል ዓለሚን፣ አብርሃምን ምን አለ? እነሆ ለአንተ ለዓለማቱ ጌታ ታዛዥ ሁኛለሁ ሙስሊም ሁኛለሁኝ አለ። አብርሃም ለልጆቹ ተናዘዘ ኢስላምን። ልጆች ነበሩት፣ እነ ኢስሐቅ አሉ፣ እነ እስማዒል አሉ። ወሷ ቢሃ ኢብራሂሙ በኒህ ይላል። አብርሃምም ይችን ድንጋጌ ህግጋት ለልጆቹ ተናዘዛቸው። ከዚያ በኋላ ከኢስሐቅ በኋላ ማን መጣ? ያዕቆብ ተከተለ። ያዕቆብስ ምን ሰበከ ከተባለ ወያዕቆቡ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻ ደንግጎላችኋል፣ አደራ ልጆቼ ሙስሊሞች ናቸው እንጂ አትሙቱ አላቸው ማለት ነው። ያዕቆብ አደራ ልጆቼ ሙስሊም ሆኑ እያለ ይሰብካቸው ነበር። ከያዕቆብ ልጆች መካከል ማን ተመረጠ? ዮሴፍ ተመረጠ። ዮሴፍስ ሃይማኖቱ ምን ነበር ከተባለ ራሱ ሲናገር ምን አለ? ተወፈኒ ሙስሊመን አለ። አደራ አምላክ አላህ ሙስሊም አድርገህ ግደለኝ አለ። ሙስሊሞች ነበሩ። ከነ ዮሴፍ በኋላ እነማን መጡ? እነ ሙሴ መጡ። ሙሴ ለህዝቦቹ ምን አስተማረ? ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላህ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦች ሆይ በአንዱ አምላክ በአላህ የምታምኑ እንደሆናችሁ እና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። የሙሴ ህዝቦች ቃል በቃል ምን አሉ? ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ትዕግስትህን በእኛ ላይ አፍስስልን እንዲሁም ሙስሊሞች አድርገህ ግደለን አሉ። ከዚያ በኋላ ማን መጣ? እነ መሲሁ መጡ። መሲሁ ሐዋርያቶች የሚባሉ ተከታዮች ነበሩት። እነዚህ ሐዋርያቶች እምነታቸውን ተናግረዋል። ምንድናቸው እምነታቸው ከተባለ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀዱ ቢአንና ሙስሊሙን። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለው ይናገራሉ። ምን አሉ? እኛ ሙስሊሞች መሆናችንን መስክርልን ብለው ተናገሩ ይላል። ስለዚህ አምላክ አላህ በነቢያቶች በኩል ለሰው ዘር ሁሉ የደነገገው ብቸኛ መለኮታዊ ሃይማኖት ኢስላም ይባላል። ይህን ለተከተሉ ሰዎች በቀጣዩ ዓለም የዘላለማዊ ሕይወትን ሊሰጣቸው በዚያም ገነትን ሊያወርሳቸው ቃል ገብቶላቸዋል። ነገር ግን ይህን አንከተልም ብለው የራሳቸውን መንገድ የፈጠሩ ሰዎች በቀጣዩ ዓለም እንደሚከስሩና ለዘላለም ገሃነም እንደሚኖሩ ይናገራል። ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን ይላል አምላክ አላህ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ከእርሱ ይህ ተቀባይነት የለውም እኔ ዘንድ፣ ነገ የትንሣኤ ቀንም ከከሳሪዎቹ ይሆናል ብሎ ተናገረ። በሌላ ቦታ ላይ ምን ይላል? ራሱ እንደደነገገው ይህን ሃይማኖት ለቀደሙት ነቢያትም
ኢነ ዲነ ዒንደላሂ ልእስላም ይላል። ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ብቻ ነው ይላል። በሱራ ሹራ ሁለተኛው ገጽ ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችኋል። አምላካችን አላህ ሰው አይደለም የደነገገው፣ እኔ ደነገግኩላችኋል አምላክ። ከዚያስ በኋላ ምን አላ? ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤባቸው የነበረውን ሃይማኖት አለ። እነዚህ የቀደሙትን ሁሉ ነቢያት ያዘዘባቸው አንድና ብቸኛ የሆነ መለኮታዊ ሃይማኖት ነው። በየዘመናቱ አምላክ ሃይማኖትን እየቀያየር የሚሰጥ አይደለም። ያ ነው ታዲያ እስላም ማለት ትርጉም ምንድን ነው ከተባለ አንድና ብቸኛ ለሆነው ለአምላክ ለእርሱ መገዛት ማለት ነው፣ በእርሱ ላይ ቅንጣትን ሳታጋሩ። ይሄ ነው እስልምና ሃይማኖት የመጀመሪያው ትእዛዝና መሰረት። ያንን አንዱን አምላክ አምልኩ የሚል ትእዛዝ ነው። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ይሉ ነበር አይደል? ይሄ ነው የመጀመሪያው ትእዛዝ። ያን የላቃቸውን አምላክ በብቸኝነት ሰዎች ያመልኩ ዘንድ ነው። ከእርሱ ውጭ ሌላን አካል በፍጹም ማምለክ አይቻልም። ያ አምላክ አንድ ብቻ ነው። በአንድነቱ ላይ ሶስትነት የለውም። አምላክ አንድም ሶስትም ነው ተብሎ የሚቆጠር አይደለም። እርሱ አንድ ብቻ ነው። አምላክ አላህ ስለ ራሱ ሲናገር ወኢላሁኩም ኢላሁን ዋሂድ ላ ኢላሃ ኢላ ሁወ አርረሕማኑ ረሒም ይላል። እኔ አምላካችሁ አንድ አምላክ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔም የአዛኞች ሁሉ አዛኝ ነኝ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ ይላል። ሶስት ወይንም ስላሴ አትበሉኛ፣ ከዚህ ንግግራችሁ ተቆጠቡ፣ እኔ አንድ አምላክ ብቻ ነኝና እያለ ይናገራል። በሌላ ቦታ ላይ ቁል ሁወ አላሁ አሐድ ይላል። በል እርሱ አላህ አንድ ብቻ ነው እያለ ይናገራል። ስለዚህ የአምላክ አላህ ሱብሓነሁ ወተዓላ አንድ ብቻ ነው፣ ሶስትነት የለም በፍጹም። ሌላኛው ባህሪው እሱ መለኮታዊ ባህሪው የማይሞት ዘላለማዊ ሕያው አምላክ አላህ ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው ዘላለም ሕያው በሆንኩት በእኔ በአምላካችሁ ተመኩ እያለ ይናገራል። አምላክ በፍጹም የሚሞት አይደለም። አምላክ ስለ እኔ ኃጢአት ብሎ ሞተልኝ ብሎ ሂሳብ የለም። ሲጀመር አምላክ አይሞትም። መሞት የፍጡር ባህሪ ነው። ታቻለ አይደለ? እኔ ዘላለም ሕያው ነኝ የማልሞተው ነኝ እያለ የሚናገር ነው አምላክ። ይህ ነው የፍጡር ባህሪ በፍጹም ከአምላክ ዘንድ የሉም። የአምላክ ባህሪ በፍጹም ከፍጡር ጋር የለም። ተቃራኒ ናቸው ሁለት ነገራቶች። ይህን ይመስላል። ራሔል አለሽ? እሺ ከሱ በፊት ግን ማለት እዚህ ጋር 1700 ሰው አለና አንድ ነገር ማለት ፈልጋለሁ። በክርስትና ማለት ነው ክርስትና ላይ የሚል የእናታችን የቅድስት ድንግል ማርያም ልጅ አምላክ አንድ ነው። እሱም የቅድስት ድንግል ማርያም ልጅ ከቅድስት ድንግል ማርያም በአምሳል ተፈጥሮ ከእናታችን ከቅድስት ድንግል ማርያም የተወለደው አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። አምላክም መድኃኒትም ነገም ዛሬም ከነገ ወዲያም ስሞትም ኦርቶዶክስ ነኝ። ቻው፣ አመሰግናለሁ። በቃ ይህን ድራማ መስራት ነው። እኛ ግዴታችንን ተወጥተናል። እውነቱ ደርሶሻል። ነገ የፍርድ ቀን ይሄን እውነት ትመሰክሪያለሽ። ተስፋ የመቁረጥ ጥግ በራሳቸው ነው የምትጫወቱት፣ በሌላ በማንም አይደለም። ማንም ሰው እንዳይሰድባት ኮሜንት ላይ ማንም ሰው ክፉ ቃል እንዳይጽፍ። እኛ ሙስሊሞች እንደሌላ አይደለም። አያችሁ፣ በእውነት እንደምናገር ታውቃላችሁ። ድራማ እንደማንሰራ በደንብ ታውቃላችሁ። ለነፍሳችሁ ስለምናዘን ነው የምንነግራችሁ፣ ለሌላ አይደለም። ይሄን የማድረስ ግዴታ ስላለብን ማለት ነው። ይሏቸዋል። ይሄ እኛን የሚሰብረን ምናምን ድራማ ላላ ሁሱ ይባላለሁ። ለአምላክ ትእዛዝና ለነቢያቶች አስተምሮ የቆምኩኝ ቲክቶክ የሚባል ሳትመጡ እዚህ ያላችሁ ሁሉ ነበርኩኝ። አሁንም አለኝ፣ ወደፊትም እየሰበክን እንቆያለን። ገብታችኋል። በርካቶች ሂዳያ ሲያገኙ ይሄ ነገር ያናዳቸዋል። በርካቶች መጥተው ስለ ኢስላም ሲጠይቁ ጊዜ ትናደዳላቸዋል። በእኛ ላይ ያለብን ግዴታ ማድረስ ነው። እኛ አሁን ምንም የጎደለብን ነገር ምን ታድርግ እባክህ። እኔ አሁን ምንም የጎደለብን ነገር የለም። ሰው ሰለመ አልሰለመ ለእኔ የሚጨምርልኝ የሚቀንስልኝ ነገር የለም። ገብታችኋል አይደለ? ያ ነው አምላክ አላህ ስብሐነሁ ወተዓላ ግዴታ ያደረገብኝ ነገር ምንድን ነው? አንተ በተሰጠህ እድሜ የነቢያትን ትምህርት አደራቸውን ተቀብለህ አድርስ ብሎኛል። እናደርሳለን። ይሄ ነው። ነቢያቶች ብዙ ዓመት አስተምረው አንድ ያላመነለት ነቢይ እንዳለ ታውቃላችሁ። ወየእቲ ነቢይ ወለይሰ መዐሁ አሐድ አሉ ነቢ ሰለላሁ ዐለይሂ ወሰለም። የትንሣኤ ቀን ከነቢያቶች መካከል አንድ ነቢይ ይመጣል፣ ማንም እንኳን ተከታይ ያላፈራ፣ ሁሉም እየተሳለቁበት እየሄዱ። ነገር ግን ያ ነቢይ አስተምሮውን አጓድሏል ወይ? ላ፣ ከአምላካችን ከአላህ ዘንድ ሙሉ መልእክቱን አድርሷል። ምንም ተወቃሽ አይደለም።
ሎጥ 2 ሴት ልጆቹ ብቻ ናቸው ያመኑለት። ታውቃላችሁ? አንተና ቤተሰቦችህ ብቻ ውጣ ነው የተባለው። ይወታችኋል። ነገር ግን 2 ሴት ልጆቹ ብቻ አምነውለት አምላክ አላህ ሱብሓነሁ ወተዓላ አንድ የወቀሰበት ነገር የለም። ይሄ ነው። እኔ በጣም ደስተኛ ነኝ አድርስ የተባልኩትን ሁሉ እውነታ ስላደረስኩሽ። ይሄ ነው። እሺ ጥያቄ ያለው ካለ መጠየቅ ይችላል። ነቢያቶች ልክ እንዴ? ሰግዳለሁ። 3 ሲሆን አንድ ሲሆን 3 ጊዜ ሰግዳለሁ። የአምልኮ ስግደት። እሺ ይገርም። ኢየሱስ ክርስቶስ ለአንዱ ነው የሚሰግደው፣ እኔ ግን ለሶስቱ ነው የሚሰግደው አለች። በቃል በቃል ለምን በአምላክ ላይ ኢየሱስ ክርስቶስ የመጣው አዳምን ተገብቶኛል ለማዳን አይደል? በመጀመሪያ እግዚአብሔር አብ ሲልካው እኛን ሊያድና ኢየሱስ ክርስቶስ የቱ ጋር ነው የአዳምን ኃጢአት እኔ እሱን ብሎ የተናገረበት? አዳም ብሎ አንስቶ ኢየሱስ ክርስቶስ ስሙን ታዩ፣ ችግር የለም ስለ ኃጢአቱ ስሙን አንስቷል ማለት የአዳምን ስም ትንቢት የተነገረለት ለምንድን ነው ታዲያ? አዳምን ለማለት አዳም ወደቀ መጀመሪያ ዘፍጥረት ላይ አይደል? ኢየሱስ ክርስቶስ ለምን እንደመጣ እንደው የአዳምን ስም አንስተዋል ወይ? ታዩና ስለ አዳም ኃጢአት ስለሰራት ኃጢአት ወይ አዲስ ኪዳን ነው አዳም ማስተዋል የሰው ልጅ እያለ የሚገልጸው ታዲያ ማንን ነው? እሱ እኮ የሰው ስጋ ነው የለበሰው። እሱ እኮ አምላክ ነው፣ የኛ ስጋ ለበሰ እንጂ በአካለ ስጋ የተገለጠ እንጂ እግዚአብሔርን ወልድ ገለጠው እንጂ እግዚአብሔርን እስከቶ ያየው የለም ይለናል የዮሐንስ ወንጌል። ተሳሳ አዳም ምን ስም አላነሳም እየተጣረላ እኔ እንጃ እንዳንተ መርምሬው አላውቅም። የአዳምን ስም አነሳ ያነሳ ብዬ እኔማ መጽሐፍ ቅዱስ ላይ ያየሁት ጤና አዳም የሚል ቃል አለ። አዲስ ኪዳን ላይ ጤና አዳም የሚል አለ። ኢየሱስ ክርስቶስ ያስተምር አዳም የሚል ግን አላነሳም። ጤና አዳም የሰው ልጅ የሚለው እኮ አዳምን ተገብቶ ነው ሲጸልይ የነበረውም አዳምን ተገብቶ ነው። የተሰቀለ ሰዓት እኮ አዳምን ተገብቶ ነው ሲጸልይ የነበረው የተሰቀለ ዮሐንስ ወንጌል ምዕራፍ 19 ላይ ግን አንቻልሽ ወገናችን አንተ ለማንኛውም ይሄ ነው። አንድ አምላክ የተባለውስ ማን ነው? መጽሐፍ ሁሱ እዚህ ላይ አንድ ጥያቄ አለ። ሶስትም ናቸው ሲባል ተረዳ ወደ አንድ አምላክ ሐሳብ ከመግባት በፊት አንድ ጥያቄ እስቲ ልጠይቅሽ። እግዚአብሔር ሁለተኛ ነገሥት ምዕራፍ 17 ቁጥር 36 ላይ ለእርሱ ብቻ እንዲሰገድ ያዛል አይደል? እግዚአብሔር እርሱን ብቻ ፍሩ ለእርሱም ስገዱ ይላል። እንደሚናገረው ደግሞ ኢየሱስ ክርስቶስ አይሁዶች ሲያመልኩት የነበረው አምላክ እናንተ አምላካችን የምትሉት የኔ አባቴ ነው ብሏል። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ አይደል? የነሱ አባት ለኢየሱስ ክርስቶስ አምላክ ነው። የምን አምላክ ነው እንዴ? የነሱ አምላክ ለኢየሱስ ክርስቶስ አባት ነው። አባቱ ነው። የነሱ አምላክ ማለት ነው። እነሱ የሚያመልኩት የነበረው እኮ ማንን ነው? እነሱ እኮ እግዚአብሔር አብን ያውቁታል። አይሁዶች ወልድን ያውቁታል፣ ይጠብቃሉ፣ ይወለዳል። አንዴ ቆይ፣ የሚያውቁት አብን ነው ወይስ አይደለም? አይደለም ካልሽ ኢየሱስን መንፈስ ቅዱስ የሚያመልካሉ። ኢየሱስ ግን እንደዛ አላለም። እናንተ የምታመልኩት አብን ነው ያላቸው። አንድ አምላክ ነው ያላቸው፣ እሱ አብ ነው። አይሁዶች የሚያመልኩት ሶስት አምላክ ነው እንደናንተ። ቆይ ተጠራሁኝ መጣሁ አውራ ሰማሃለሁ። እስከዛ በቃ እሺ። እግዚአብሔር ለአንዱ አምላክ ብቻ ስገዱ ይላል። የአንዱ አምላክ ወይ ኢየሱስ የሰገደለት ነው ወይ አንቺ የምትሰግጂለት ነው። አንቺ ትክክል ከሆንሽ እሱ ይሳሳታል፣ እሱ ትክክል ከሆነ አንቺ ትሳሳቻለሽ። ከዚህ ውጪ ምንም አዲስ ይመጣ ነገር የለምና ይሄንን ፖይንት ላንሳ ብዬ ነው። ወደ አንድ አምላክ ሐሳብ ግቡ ይበቃል። ሁሱ እሺ ሻሃዳ የምትይው ልጅ ስቤሻለሁ ግን የመነሽ